ማለቴ ደስታ ነው ስሙ። እኔ ደስታዬ ነው ብሎ ነው እንዴ? አንቺ ነው ጓደኛዬ ፍቅረኛ ነው ታውቀው። አብርሽዬ እየመረረክም ቢሆን ዋጥ ስልቅጥ አድርገው። አዎ ሰልቅጠው እየመረረክ ዋጠው። አልሄድም ሸንጎም አልወርድም ምን ሆንኩኝ ብዬ ይበለኝ እጅን ያገኘሁት የዘላለም ነሽ የሚለውን ጋብዙልኝ ለጋሽ አብርሃም። ቤተሰብ ደህና ናችሁልኝ? አዎ የዘላለም ነሽን ለጋሽ አብርሃም አድርሱልኝ ማለት ነው። ክብራትና ክብራን የቻናሌ ቤተሰቦች በመላው ዓለም የምትገኙ ወገኖቼ ሰላማችሁ ብዝት ትረፍረፍ ይበልልኝ። ጥፍት ክረምብም ብዬ በመጣም በኤነርጂ ተሞልቼ ነው። ሰሞኑን ትንሽ ጉዳይ ነበረብኝ። ኢትዮጵያ ያለ ሰው ሰምቲንግ ያጋጥመዋልና በዛ የተነሳ የጠፋሁት። ሰላማችሁ ይብዛልኝ ቤተሰብዬ፣ እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ትናንትና የሩታና የአዲሱ አማቻችን ቪዲዮ አይቼ ነበር። ያው ቀብራራው ማለት ነው፣ ጉራ በኪሱ ዶላር በምላሱ ማለት ሩታ እንዳሰማኝ በዛሬው ቪዲዮ በተለይ ሩታ እንዳሰማኝ ማለት ነው። እንዲህ ስል ባይዘው ማለት ነው ተደገመ። ሰው የዘራውን ያጭዳል የሚባለው ነገር በአብርሃም ተደገመ። እግዚአብሔርን ቤተሰብ እያንዳንዷ ነገር በደቂቃ በቅጽበት ውስጥ ሄርሜላ አብርሃም ላይ ስትሆኑ የነበረው ነገር አብርሃም ላይ ነው። ዛሬ በአይኑ በብሊኑ ደርሶበት ያየ ነው ቤተሰብዬ። ይሄው ነው በቃ። ሰው የዘራውን ያጭዳል። ሰው አትበድሉ፣ አትግፉ የሚባለው ለዚህ ነው። አዎ አይደርስም እያላችሁ ሰው የምገፋፉ፣ ሰው የምበድሉ ሰዎች ዛሬ በተለይ በዛሬው ቪዲዮ ብቻ በቂ ነው ለመማር ማለት ነው። አያችሁ አይደል? ሩታ በአንድ ጊዜ ማለት ነው ከምድር ወደ ሰማይ የተወነጨፈችው ትላንትናስ ደንግጣ ነበረ በሁኔታው በልጇ አመጣጥ ምናምን በኖቤል ንግግር ራሱ በጣም ደንግጬ ነበር። ለመስራት አልቻልኩም ቪዲዮ ትላንትናና ዛሬ ደግሞ ግን ማለት ነው አብርሃም ሲመጣ ሩታዬ በቅጽበት ማለት ነው ማያን የሆነችው የድሮ ፊልም አይታችሁ ታውቃላችሁ? የማያን ፊልም ደስ እንዳለኝ አብርሽዬ በጣም ነው እሺ የምወድህ የኔ ግብግብ በልልኝ። እንደዚህ የኔ አባት ተንገብገባው እንደዚህ የሚያንገበግብ ነገር አንተ ላይ ማየት እንፈልግ ነበረ ማለት ነው። ከጥቂት ወራቶች በፊት ሩታ ላይ የደረሰውን ነገር እንዲህ አንጨረጨረኝ ነበርና ዛሬ ግን ደስ ነው ያለኝ። ይቅር በሉኝ ቤተሰብ፣ ሰው ሲናደድ እኔ ደስተኛ መሆኑ ሰው አይደለሁም፣ ግን ሩታ ላይ የሆነባትን ነገር እንደው ቂም ይዤበታለሁ በአብርሃም። የምሬን እኮ የምላችሁ ቤተሰብ። አዋጃችን ደግሞ በተማረ ስታይል ነው ሲደበደብ ምናምን ጉተታ አይመቸውም ገቢቱ አብርሽዬ ማለት ነው። ስለዚህ አንተ ደግሞ ተማር እስቲ ካማቻችን ማለት ነው። አይገርምክም? እቺ ሙድ ማለት ነው ወደ እውነተኛ ሙድ ትቀየራለች አመልህን ካላስተካከልክ። የምር ቤተሰብ ማለት ነው። የምሬን ነው የምላችሁ። ምን አለ መሰላችሁ አንዳንድ ሰዎች የሆነ ወቅት ላይ እናንተን ማለት ነው መጫወቻ ጢባ ያረጓችሁና እናንተ ደግሞ ዘመን ግልብጥ ይልና የሆነ ሰዓት ለእናንተ የምቾት የድሎት የእናንተ ዘመን ይመጣል። የዛን ጊዜ እናንተ ፈልሰስ ዘና በምትሉ ሰዓት እነዛ ሰዎች ደግሞ ዳውን ወደታች። ስለዚህ ዘመን ይገለባበጣል። ሰው አትበድሉ። በተቻላችሁ አቅም እውነት ጥሩ ሰው መልካም ሰው ሆናችሁ ለመኖር ሞክሩ። ሚስታችሁን አትበድሉ፣ ሚስታችሁን አትግፉ ወንዶችዬ ማለት ነው። ያው ከሩታ ላይፍ አንፃር ነው የምነግራችሁ። ወንድሞ ነው የሚበደል እኮ አለ በየቤቱ። ሽመል ይዛ የምታሯሩጠው ሴት አለች እኮ። ይሄን እኮ አተን አይደለም ግን ማለት ነው አትበድሉ፣ ሴት ልጅ አትግፉ ወንዶችዬ። ጊዜ ይገለባበጣል። አያችሁ ከአብርሃም ተማሩ ማለት ነው። እናም ዛሬ ተመችተሽኛል ሩትዬ፣ እግዚአብሔርን በጥቂት ሰከንድ ውስጥ ማለት ነው ማያን የሆነችው ተቀየረች። ትናንትና እኮ ነው ያለች ኖቤል ስትቃወመው ነበረ። ልክ አብርሃም ሲመጣ በቃ ሩታ ሰራችሁ ድራማውን። የኔ እናት ይቅመሰው እስቲ ይኸው አንቺን ያንገበገበሽን፣ አንቺን ፊትሽን ያኮማተረሽን፣ እርጉዞንሽ ያቃጠለሽን ጉዳይ። እርጉዞን እኮ ነው እናንተ ሄርሜላን ሲያስቀናባት የነበረው አብርሃም። ወይኔ በላቸው። ገና ነው ሂጅበት ሩትዬ፣ ይሄ አይበቃም። እኛ ገና ብዙ ነገር ነው የምንፈልገው። ይሄ ደግሞ እሱ ማየት ስላለበት ነው። ቤተሰብ ማየት አለበት። በደል ግፍ ምን እንደሆነ፣ ህመም ቁስል ምን እንደሆነ መቅመስ አለበት አብርሃም። ተንገበገበ በደቂቃ ውስጥ ተንገበገበ። አይገልጸውም እኮ አብርሽኛ ጠልተን አይደለም። እግዚአብሔርን ያብርሽን አልጠላውም ቤተሰብ። ስራውን ግን በጣም ነው የምጠላለት። ተግባሩን በጣም ነው የሚደብረኝ። እንዴ ከሩታ በላይ እኮ ማለት ነው ግፍና መከራ የቀመሰ የለም።
ስለዚህ ወደህ ነው በደንብ ገና ብዙ ነገር ታያለህ። ቆመህ ሩትዬ አላስቀምጥ ካለሽ ደግሞ ቤት ቀይር፣ ያው ከዛ አድራሻውን ትነግሪውና እየመጣ ደግሞ እናየዋለን ማለት ነው። በጣም ተናድጄ ነበረ ከዚህ ፊት አብርሃም ሩታ ላይ ባረገው። ዛሬ ላይ ግን የተሰራው ቪዲዮ እጅግ በጣም ማለት ነው አስተማሪ ነው። እሱ ልቦና ካለው በጣም የሚማርበት ቪዲዮ ነው። በጣም መማር አለበት ብዬ ነው ማሰብ። ይሄ ለሱ ትልቅ ትምህርት ቤት ነው ቢገባው ማለት ነው። ስለዚህ እሱ በሰው ላይ መርፌ ሲሰካ እንዴት እንደሚያም አልገባውም አይደለ? አሁን ደግሞ በሱ ላይ ሲሆን ምን ያህል ቁስል እንደሆነ እስቲ ይረዳ ማለት ነው። መማር ካለበት አሁን ነው የሚማረው፣ መረዳት ካለበት አሁን ነው የሚረዳው ብዬ ነው ማስበው። ለማንኛውም ግን ማለት ነው ቤተሰብዬ፣ እኔ ሩትዬ የተቀያየረችው ነገር በአንድ ጊዜ በጣም ያሳቀኝ ሁኔታቸው፣ በተለይ አብርሃም ንዴቱ ምናምን አይ ሩታዬ እኔ እናት ምስኪን ማለት ነው አሳየች። በዛ ሰከንድ ውስጥ ሄርሜላ የምታደርጋቸውን እያንዳንዱ ድርጊቶችን በተግባር ነው ያሳየች። በተግባር አብዛኛውን ጊዜ ልብስ ማስተካከል፣ ኮሌታ ማስተካከል የሄርሜላ ስራ ነበረ ታውቃላችሁ፣ አብርሃም ላይ ማለት ነው። አሁን ደግሞ በገዛ ሚስቱ ላይ ይሄንን ተግባር እንዴት በባሏ ላይ እንደሚደብር በደንብ አሳይተዋለች እንጂ ሩታ ዝርክርክ፣ ሩታ ለነገሮች እኩል ሆና፣ ሩታ አስተዋይ ያልሆነች ሴት ሆና አይደለም። እዚህ ጋር እንዳትሸወዱ እሺ። ሩታ በጣም ስማርት ሊሆነች ልጅ ነች፣ ታስተውላለች። እያንዳንዱ ነገር ባክግራውንዶቿን የሚፈጠሩት ነገሮችን በደንብ አድርጋ የምታስተውል ልጅ ነች። ግን ደግሞ መቀጣት ያለበት ነገሮችን ማጤን ያለበት ሰው ማጤን ያለበት፣ ቢያንስ በንግግር ስነግሩት የማይገባው ሰው በተግባር ማሳየት አለባችሁ። በቃ ይሄው ነው የተከናወነው፣ ሌላ ነገር አይደለም እንጂ ሩታ ሌላ ነገር ውስጥ ገብታ ነው ብላችሁ መቼስ ቪዲዮ ሰርታችሁ እንዳይሆን አንዳንዶቻችሁ አይገርምም አይሆንምም እንጂ አይታችሁታል። የመጀመሪያውን ገጽ ማለት ነው ሩታ በምን ያህል ሁኔታ እንደተገረመች ማለት ነው። በኖቤል ሁኔታ እሷን ይዤልሽ መጣው ምናምን ሲላት ደንግጣ ነበር። እና እሷ ግን ቢያንስ እሷ ላይ ያደረሰባትን ግፍና በደል እንዲያይ ፈልጋ ነው፣ እንዲማር ፈልጋ ነው። እንዴ እሱ ያረጋቸውን ነገሮች ሁሉ ረስቶ አሁን አንቺ ለምን እንደዚህ ትሆኛለሽ ይላታል። አይገርምም? እኛ እኮ በቃ ሁል ጊዜ የሰው ነገሮች ላይ ብቻ ነው እንጂ ፎከስ የምናደርገው፣ እኛ የምናጠፋው አይታየን፣ እኛ የምናደርጋቸው ስህተቶች አይታየን። ሁሌ የሌላ ሰው ስህተት ነው የሚታየን። ስለዚህ ዛሬ የእጄን ያገኘሁት ስትል ደራብርሽ ይመለኝ የእጄን ያገኘሁት ቤተሰብ እያማቻችን ይቀጥል፣ ሩት ይቀጥል የምትሉ ኮሜንት አድርጉ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኝ። አለድምሽንጉም አሉን ምን ሆንኩኝ ብዬስ ይበለኝ እጄን ያገኘሁት። አልድመሽንኩም አሉን ምን ሆንኩኝ ብዬ ይበለኝ እጄን ያገኘሁት።